አርሰናል ከዌስትሃም ዩናይትዱ አማካይ ማቴዎስ ፈርናንዴዝ ጋር ስሙ ተያይዞ መነሳት ጀምሯል። ይህንን ተጫዋች በርካታ ክለቦች የፈለጉት እንደሚገኙ እየወጡ ያሉ ሪፖርቶች ያሳያሉ። አንዳንድ የመረጃ ምንጮች ደግሞ እንደሚዘግቡ ከሆነ አርሰናል ክሪስቲያን ኖርጋርድን በመጪው የተጫዋቾች የክረምት የዝውውር መስኮት ወደ ሌላ ክለብ በመሸኘት በምትኩ ይህንን ተጫዋች በማምጣት የአማካይ መስመር ላይ ማጫወት ይፈልጋል ተብሏል። አርሰናል ይህንን የአማካይ መስመር ተጫዋች የፈለገበት ምክንያት ምንድን ነው? የትኞቹ ክለቦችስ ተጫዋቹን በመፈለግ እንቅስቃሴዎችን ማድረግ ጀምረዋል? ተጫዋቹ በሜዳ ላይ ምን አይነት አገልግሎቶችን ለክለቡ መስጠት ይችላል? ምን አይነት ኳሊቲዎችስ አሉት? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በሶስት ዝግጅቶች ላይ ከእናንተ ጋር ቆይታ የምናደርግ ይሆናል። የመጀመሪያው ፕሮግራማችን ክፍል ትኩረት የሚያደርገው በዌስትሃም ዩናይትዱ የአማካይ መስመር ተጫዋች ማቴዎስ ፈርናንዴዝ እና በአርሰናል ፍላጎት ዙሪያ ስላለው ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ በተለይ ትላንትና ሲወጡ የነበሩ ሪፖርቶች እንደሚያሳዩ ከሆነ አርሰናል ይህንን የአማካይ መስመር ተጫዋች ለማስፈረም ከፍተኛ ፍላጎት እንዳለውና ይህንን ተጫዋች በመጪው ክረምት ወደ ክለቡ የሚያመጣበት እድል እንዳለ በርካታ የመረጃ ምንጮች እየተናገሩ ይገኛሉ። ዚ አትሌቲክ ደግሞ እንደዘገበው ከሆነ በተለይ በርካታ የአውሮፓ ክለቦች መልማዮቻቸውን ወደ ዌስትሃም ዩናይትድ ለንደን ስታዲየም እየላኩ ተጫዋቹን እየመለመሉት እየተመለከቱት ይገኛሉ የሚሉ ሪፖርቶችን ዚ አትሌቲክ ይዞ ወጥቷል። እንግዲህ ይህ ተጫዋች አሁን 21 ዓመቱ ላይ ይገኛል እና ደግሞ አሁን ባለው የዌስትሃም ዩናይትድ ስብስብ ውስጥ በጣም ጥሩ ብቃት ካላቸው ተጫዋቾች መካከል አንዱ መሆኑን እንመለከታለን። ተጫዋቹ እንግዲህ በባለፈው ክረምት ነው ከሳውዛምፕተን በ38 ሚሊዮን ፓውንድ ወደ ለንደኑ ክለብ ዌስትሃም ዩናይትድ የተዘዋወረው። ሳውዛምፕተን ለቆ ወደ ዌስትሃም ከመጣ በኋላ 5 ጎሎችን ያስቆጠረ ሲሆን 4 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይ ባደረጋቸው 40 ጨዋታዎች ላይ ማለት ነው። ከዚህም በተጨማሪ ሰንደርላንድን 3-1 በሆነ ውጤት ባሸነፉበት ጨዋታ ላይ ከርቀት ያስቆጠራት እጅግ በጣም አስደናቂ ጎል የተጫዋቹን ብቃት ለማሳየት እንደ አንድ ማሳያ ሆና መቅረብ ትችላለች። እንግዲህ ጥር ወር ላይ ነው ሰንደርላንድን ገጥሞ ሲያሸንፉ ይህንን ጎል ማስቆጠር የቻለው። ተጫዋቹ ፖርቱጋላዊ ነው። በዌስትሃም ዩናይትድ ለወራት በቆየበት በዚህ ወቅት ላይ ምን አይነት ብቃት እንዳለው ሜዳ ላይ በደንብ እያሳየ ይገኛል። አሁን ታዲያ በቻምፒየንስ ሊግ ፍጻሜ ላይ የደረሱት ሁለቱ ክለቦች ፒኤስጂ እና አርሰናል ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው የሚወጡት መረጃዎች ያሳያሉ። እንደውም ዘ ታይምስ ይዞት የወጣው አንድ መረጃ እንደሚያሳየው ከሆነ አርሰናል በቡድን ውስጥ ብዙም ተጽዕኖ የሌለውን ክሪስቲያን ኖርጋርድን በክረምቱ ተጫዋቾች የዝውውር መስኮት ወደ ሌላ ክለብ በመሸኘት በሱ ምትክ ይህንን ተጫዋች ማምጣት ይፈልጋል የሚሉ ሪፖርቶችን ይዞ ወጥቷል። እንደምታውቁት እንግዲህ ከብሬንትፎርድ በ15 ሚሊዮን ፓውንድ ነበረ በባለፈው ክረምት ይህንን የአማካይ መስመር ተጫዋች ክሪስቲያን ኖርጋርድን አርሰናል ወደ ክለቡ ያመጣው። ነገር ግን ተጫዋቹ ወደ ክለቡ ከመጣ በኋላ አርቴታ እምብዛም እየተጠቀመበት አይደለም። እንግዲህ ተጫዋቹን ሲያመጣው ያመጣበት የራሱ የሆነ ምክንያት ነበረው፣ ግን ደግሞ እየተጠቀመበት አይገኝም። በእርግጥ እኔ ከዚህ በፊትም ተናግሬያለሁ ስለ ኖርጋርድ። አርቴታ ቢጠቀምበት ብዙ የሚያተርፍበት ተጫዋች ነው፣ ግን አርቴታ ሊጠቀምበት አልፈለገም። እንግዲህ እኛ የማንረዳው ወይ እኛ የማናውቀው አርቴታ ብቻ የሚያውቀው ምክንያት ሊኖር ይችላል። ዞሮ ዞሮ ግን አሁን እነዚህ የሚወጡት ሪፖርቶችና መረጃዎች የሚያሳዩት በተለይ ደግሞ አርሰናል ኖርጋርድን በመልቀቅ ይህንን ተጫዋች ወደ ክለቡ ለማምጣት ፍላጎት እንዳለው ነው እነዚህ መረጃዎች የሚያሳዩት።
ያው ቅድም እንደነገርኳችሁ የተለያዩ ክለቦች ስካውቶቻቸውን ወይ ደግሞ የተለያዩ መልማዮቻቸውን እየላኩ ይህንን ተጫዋች እየተከታተሉትና እየተመለከቱት ነው። ተጫዋቹ ምን አይነት ነው፣ ምን አይነት ኳሊቲ ያለው፣ ለእኛ ክለብ የሚሆን ተጫዋች ነው ወይ የሚሉትን ነገሮች በደንብ እየተመለከቱ ይገኛሉ። ከዚህ በተጨማሪ ደግሞ ተጫዋቹ በዚህ አይነት ሁኔታ ደግሞ ለቡድኑ ምን አይነት አገልግሎት መስጠት ይችላል የሚለውንም አንዱ በደንብ መመልከት እንችላለን። በጣም ከፍተኛ የሆነ ኳሊቲ ያለውና በቨርሲቲሊቲ ረገድ ለቡድኑ ትልቅ አገልግሎት መስጠት የሚችል ተጫዋች ነው። እንግዲህ ተጫዋቹ በተለይም ዌስትሃም ወደ ሻምፒዮንሺፕ የሚወርድ ከሆነና ዌስትሃም በሚቀጥለው ዓመት ፕሪሚየር ሊግ ላይ የማንመለከተው ከሆነ ዌስትሃም ይህንን ተጫዋች በክለቡ ለማቆየት እጅግ በጣም ሊቸገር ይችላል። ሳውዛምፕተን ተጫዋቹን ሲያስፈርመው ከስፖርቲንግ ሊዝበን ነው በ2024 በ15 ሚሊዮን ፓውንድ ተጫዋቹን ወደ ክለባቸው እንዲመጣ ያደረጉት። ከዛ ቀጥሎ ደግሞ ዌስትሃም ተጫዋቹን በግራሃም ፖተር አማካኝነት አስፈርሞታል። ያው ግራሃም ፖተር ተጫዋቹ ወደዚህ ክለብ እንዲመጣ ሲያደርግ በጣም ትልቁ ዓላማ የነበረው በተለይም ተጫዋቹ ያለውን ሁለገብነት በማሰብም ጭምር ነበረ እና አሰልጣኝ ሩበን አሞሪም በስፖርቲንግ አሰልጣኝነት በነበረበት ጊዜም ይህንን ተጫዋች በተመለከተ አንድ ጥሩ አስተያየት ሰጥቶ ነበረ። በተለይ እንዲህ አይነት ታዳጊ ተጫዋቾችን ብቃት ያላቸው ተጫዋቾችን በምናጣበት ሰዓት ጥሩ ካራክተር ያላቸው ተጫዋቾች ያስፈልጋሉና ምርጫችንም ደግሞ ትክክል ነው የሚል አይነት ሀሳብ ነበረ አሰልጣኙ ሰጥቶ የነበረው ማለት ነው። እና እንግዲህ ተጫዋቹ አሁን ዌስትሃምን ከተቀላቀለ በኋላ እያሳየ የሚገኘው ብቃት ሌሎች ክለቦች ተጫዋቹን ለማስፈረም እንዲንቀሳቀሱ የበለጠ ለተጫዋቹ ፍላጎት እንዲኖራቸው ያደረገ ጉዳይ መሆኑን በደንብ እዚህ ጋር የምንመለከተው ነገር መሆኑን እናያለን። እንግዲህ አርሰናል ለምን ተጫዋቹን ፈለገው፣ ይህንን የአማካይ መስመር ተጫዋች ለምን ፈለገ የሚለው አንድ ራሱን የቻለ ጥያቄ ሊሆን ይችላል። የተጫዋቹ ብቃት ጥሩ እንደሆነ ከሚያሳዩን ማሳያዎች መካከል አንዱ እንግዲህ ፕሪሚየር ሊጉ ባስታወቀው መሰረት የዓመቱ ምርጥ ወጣት ተጫዋቾች ወይም ደግሞ ያንግ ፕሌየር ኦፍ ዘ ሲዝን እጩዎች ሲቀርቡ ማቴዎስ ፈርናንዴዝ ከነዚህ እጩዎች መካከል የተካተተ ተጫዋች ነው። ራያን ቸርኪ ከማንቸስተር ሲቲ፣ ሉዊስ ሃል ከኒውካስል ዩናይትድ፣ ሚሼል ካዮዴ ከብሬንትፈርድ፣ እንዲሁ ደግሞ ኮቢ ሜይኑ ከማንቸስተር ዩናይትድ፣ ኒኮ ኦራይሊ ከማንቸስተር ሲቲ፣ አሌክስ ስኮት ከቦርንመዝ፣ ጁኒየር ክሮፒ ደግሞ በተመሳሳይ ከዛው ከቦርንመዝ በዚህ ዝርዝር ውስጥ የሚገኙ ተጫዋቾች ናቸው እና በእነዚህ የ8 ተጫዋቾች ዝርዝር ውስጥ ተጫዋቹ መካተቱን ስናይ ተጫዋቹ ምን ያህል ኳሊቲ ምን ያህል በጣም ጥሩ የሆነ አቅም እንዳለው በደንብ እንረዳለን። ስለዚህ አርሰናልም ሆነ ፒኤስጂ ይህንን ተጫዋች ለማስፈረም ሲንቀሳቀሱና ፍላጎት ሲያሳድሩ ተጫዋቹን ያለ ምክንያት እንዳልፈለጉት ተጫዋቹን በእርግጥም ደግሞ በመሃል ሜዳቸው ላይ ጠንካራ የሆነ አገልግሎት እንደሚሰጥ በማመንም ጭምር ነው ይህንን ተጫዋች ወደ ክለባቸው ለማምጣት እንቅስቃሴዎችን እያደረጉ የሚገኙት ማለት ነው። ያው እንግዲህ አሁን ሲዝኑ ሊጠናቀቅ የቀረው በጣም ጥቂት የሚባል ጊዜ ነው። ኦልሞስት አብዛኞቹ ሊጎች የተጠናቀቁ ነው። በየሊጉም ያሉ ሻምፒዮኖች እየታወቁ ነው። ለምሳሌ ወደ ጣሊያን ብትሄዱ ኢንተር ሚላን ዋንጫውን ማንሳቱ ተረጋግጧል። ፒኤስጂም የሊጉ ሻምፒዮን ነው። በጀርመን ባየር ሚዩኒክ ሻምፒዮን መሆኑን አረጋግጧል። በስፔን ባርሰሎና ሻምፒዮን መሆኑን ያረጋገጠ ቡድን ነው። በአምስቱ ትላልቅ ሊጎች ስና እንግሊዝ ላይ ብቻ ነው ሻምፒዮኑ ቡድን ያልታወቀው እንጂ አብዛኞቹ ሊጎች ላይ ታውቋል። ኦልሞስት ሲዝኑም ወደ መጠናቀቁ ተቃርቧል እና ክለቦች ተጫዋቾችን ለማስፈረም የሚንቀሳቀሱት ገና በአሁኑ ወቅት ላይ ነው። በመሃል ዓለም ዋንጫ አለ፣ ቢዚ የሚያደርጉ ወቅቶች ስላሉ አሁን ገና ሲዝኑ ከማለቁ በፊት ሲዝኑ ከማብቃቱ በፊት ክለቦች ተጫዋቾችን ለማስፈረም እንዲህ አይነት እንቅስቃሴዎችን ሊያደርጉ ይችላሉና እነዚህ ታማኝ የሚባሉ የዝውውር ምንጮች እንደሚገልጹት ከሆነ ይህንን ተጫዋች ለማስፈረም አርሰናል ብቻም ሳይሆን እንደ ፒኤስጂ ያሉ ክለቦችም እጅግ በጣም ከፍተኛ ፍላጎት አላቸው ማለት ነው። እንግዲህ ተጫዋቹ የፓኩዌታን የመሃል ሜዳ ክፍተት በደንብ አድርጎ የሞላ ተጫዋች እንደሆነ በርካቶች የተናገሩ ይገኛሉ። ተጫዋቹ ካደረጋቸው 4 አሲስቶች መካከል 2ቱ በቶተናም ሆስፐርስና በበርንሌ ላይ ዌስትሃም ባስመዘገበው ድል ወቅት የተገኙ ሲሆን ከቶማስ ሶቼክ ጋርም በጣም ጥሩ የሆነ ተስፋ ሰጪ የመሃል ሜዳ ጥምረት ፈጥረዋል። በባለፈው ሳምንት አርሰናል 1-0 ዌስትሃምን ባሸነፈበት ጨዋታ ላይም ምንም እንኳን በሰዓታት ጎል ወይም ዳቪድ ራያ በመለሰበት ኳስ በርካቶች ጥያቄ ቢያነሱበትም ነገር ግን ጎል ለማስቆጠር ተቃርቦ ነበር። ፈርናንዴዥ እንደ አስፈላጊነቱ ሲያስፈልግ የዲኤምኤፍ ቦታ ወይም የ6 ቁጥር ቦታ ላይ መጫወት ይችላል።
ሲያስፈልግ ደግሞ በክንፍ ተጫዋችነት ሆኖ መጫወት ይችላል። ሲያስፈልግ እንደ 10 ቁጥር ተጫዋች ሆኖ መጫወት ይችላል እና ይሄ ደግሞ በተለይም ተጫዋቹ ቨርሳታይል ወይም ደግሞ ሁለገብ መሆኑን በደንብ የምንረዳበት ነው። እንደውም ተጫዋቹ በእነዚህ ሁሉ ሚናዎች ላይ መጫወት ቢችልም ነገር ግን በአጥቂ አማካይ ቦታ ላይ ሲጫወት የበለጠ እንደሚስማማው ይጠቀሳል። ቶማስ ሱቼክ ወደ ኋላ በሚመለስበት ጊዜ ወይም የተከላካይ አማካይ ቦታን በሚይዝበት ጊዜ ማቴዎስ ፈርናንዴዝ ደግሞ ወደፊት ወጣ ብሎ የሚጫወት ይሆናል። ፓኩዌታና ፈርናንዴዝ አብረው በቋሚ አሰላለፍ ውስጥ በሚሆኑበት ወቅት ፓኩዌታ በብዛት ወደፊት ጠጋ ብሎ ይጫወት ስለነበር ፈርናንዴዝ ወደ ኋላ እየመጣ ሲጫወት እንመለከታለን። ቀደም እንዳልኩት ተጫዋቹን የማስፈረም ግፊት ያደረጉት የቀድሞ የዌስትሃም አሰልጣኝ ግራሃም ፖተር ነበሩ። እሳቸው ፈርናንዴዝን እንደ ዋነኛ የዝውውር ግብ ይመለከቱት ስለነበር ተጫዋቹን ወደ ክለቡ ሲያመጡት ምንም እንኳን ዌስትሃም መጀመሪያ ያቀረበው ተጨማሪ ክፍያዎችን ጨምሮ የ30 ሚሊዮን ፓውንድ ጥያቄ ውድቅ ቢደረግም ፖተር የክለቡ የተሻሻለ ዋጋ እንዲያቀርብ አሳምነው በኋላ ተጫዋቹ እንግዲህ በመስከረም ወር መጨረሻ ፖተር ለተካው ኑኖ እንደ ስንብ ስጦታ ሆኖ ወደ ለንደን ስታዲየም መጥቷል ማለት ነው። እና እንደውም ተጫዋቹ ከክለቡ ይፋ ድረገጽ ጋር ባደረገው ቃለ ምልልስ የሀገሩ ልጅ ለሆኑት አሰልጣኝ ኑኖ ኤስፒሪቶ ሳንቶ አድናቆት እንዳለውም ጭምር ተናግሯል። ተጫዋቹ የትኛው ቦታ ላይ ሲጫወት ሞር ምቾት ይሰማዋል ብለን ካልን በባለፈው ውድድር ዘመን በሳውዛምፕተን ወደፊት ጠጋ ብሎ የሚጫወት ተጫዋች እንደነበር፣ የክንፍ ተጫዋች ሆኖ ይጫወት እንደነበር፣ ነገር ግን የመሃል ሜዳ ተጫዋችነት የኔ ትክክለኛ ቦታ ነው ብሎ ተጫዋቹ እንደሚያምን በጥር ወር ላይ በነበረ ቃለ መጠይቅ ተጫዋቹ ተናግሯል። በመቀጠልም ደግሞ ከዋና አሰልጣኙ ኑኖ ጋር ስንነጋገር ስለሚመቸኝ ቦታ ጠይቆኝ ነበር። እኔም በእርግጥ ከፈለክ እንደ ክንፍ ተጫዋች ከፈለክም እንደ ተከላካይ አማካይ መጫወት እችላለሁ፣ ነገር ግን የኔም ቦታ የአማካይ መስመር ተጫዋች ነው ብሎ ተናግሯል። ስለዚህ ተጫዋቹ ሞር የሚመቸው 10 ቁጥር ቦታ ላይ በአርሰናል እነ ኦደጋርድ ወይ እነ ኤዜ በሚጫወቱበት ቦታ ላይ መጫወት እንደሚፈልግ ነው የተናገረው ማለት ነው። እና በተለይም ደግሞ ተጫዋቹ ወደዚህ ቡድን ውስጥ ከመጣ በኋላ ያለው አገልግሎት እጅግ በጣም ከፍተኛ መሆኑን እና ያም ከጊዜ ወደ ጊዜ እየጨመረ መጥቷል። የፖርቱጋል ብሔራዊ ቡድኑ አሰልጣኝ ሮቤርቶ ማርቲኔዝ ተጫዋቹን በተመለከተ ማስተያየታቸውን ሰጥተው ነበር። በመጋቢት ወር ለፖርቱጋል ብሔራዊ ቡድን ለመጀመሪያ ጊዜ ጥሪ ቀርቦለት ነበር። ከ18 እስከ 21 ዓመት በታች ባሉ የታዳጊ ቡድኖች ውስጥ 38 ጨዋታዎችን ያደረገው ይህ ተጫዋች በአሰልጣኝ ሮቤርቶ ማርቲኔዝ ስር ከአሜሪካ ብሔራዊ ቡድን ጋር በተደረገ የወዳጅነት ጨዋታ ተሰልፎ ተጫውቷል። እናም አሰልጣኙ ማቴዎስ አሁን እያደረገ ያለው ነገር የሚያስደንቅ ነው፣ ሁላችንም የእሱን ጉዞና በ21 ዓመት በታች ቡድን ውስጥ ምን እያደረገ እንደነበር እናውቃለን። የእርሱን ብቃት፣ ጉልበትና ሁለገብነት ማየት ለእኛ በጣም አስፈላጊ ነው። ለብሔራዊ ቡድን የተሰጠው የጥሪም ለተጫዋቹ የሚገባው ነው የሚል ሀሳባቸውን ሰጥተዋል። እንግዲህ ተጫዋቹ በተለይም ደግሞ ፕላን አድርጎ በአመት ውስጥ ከያዛቸው ነገሮች ውስጥ ብንመለከት በዓለም ዋንጫ ላይ መጫወት፣ ሀገሩን በፖርቱጋል ማሊያ ዓለም ዋንጫ ላይ መወከል በጣም ይፈልጋል። ከዚህም በተጨማሪ ከዌስትሃም የተሻለ ትልቅ ክለብ ውስጥ ገብቶ ራሱን መመልከት ይፈልጋል። አሁን የቀረበለት በጣም ትልቅ የሚባል እድልና ቻንስ ነው። ስለዚህ የትኛው ክለብ ተጫዋቹን ሊያስፈርመው ይችላል የሚለው ራሱን የቻለ ጥያቄ ነው። ግን አርሰናል በተለይም ደግሞ ተጫዋቹን ለማስፈረም እንዲህ አይነት እንቅስቃሴዎችን እያደረገ እንደሚገኝ እነዚህ ሪፖርቶች ያሳያሉ። ያው እንግዲህ የዝውውር ጎሲፖች መውጣታቸው አይቀርም። ዞሮ ዞሮ የሆነ ክለብ ተጫዋች ለማስፈረም እንቅስቃሴ እያደረገ ነው፣ ስካውቶችን ወይም መልማዮችን ልኮ ተጫዋቹን እየተመለከተው ነው የሚሉ አይነት ሪፖርቶች ሊወጡ ይችላሉ። እንግዲህ አርሰናል አንድ እርግጠኛ ሆነን መናገር የምንችለው በተለይ ዋንጫ አንስቶ ሲዝኑን የሚጨርስ ከሆነ ዋንጫ ቢያነሳም ባያነሳም መሆኑ አይቀርም፣ ግን ፕሪሚየር ሊግና ቻምፒየንስ ሊግ ላይ ውጤታማ ሆኖ ከጨረሰ በሚቀጥለው ዓመት ትላልቅ ኢንቨስትመንቶችን ማድረጉ አይቀርም። ትላልቅ ተጫዋቾች ወደ ክለቡ መምጣታቸው አይቀርም። ፖቴንሻሊ ጥሩ ተጫዋቾች መምጣታቸው አይቀርም። አሁን ይሄ ማቴዎስ ፈርናንዴዝ ያልኳችሁም ተጫዋች በነ ፔዤ፣ በነ አርሰናል፣ በነ ማንቸስተር ዩናይትድ ሁሉ የሚፈለግ ተጫዋች ነው። ያው ሲፈልጉት ለምንድን ነው የፈለጉት የሚለው ሁሉም የየራሳቸው ሁኔታ ይኖራቸዋል። ለምሳሌ አሁን ማንቸስተር ዩናይትድን ብትመለከቱ የአማካይ መስመር ተጫዋች በጣም ይፈልጋሉ ወደ ክለባቸው ማምጣት። ለዚህ ይሄ ተጫዋች እንደ አንድ መፍትሄ ሊሆን ይችላል። አርሰናልን ብትመለከቱት ገና ተጫዋቹ በሀያዎቹ መጀመሪያ አካባቢ ያለ ተጫዋች ነው። ለክለቡ በጣም ትልቅ አገልግሎት መስጠት ይችላል። ስለዚህ ይህንን ተጫዋች አርሰናል ለማስፈረም ከፍተኛ ፍላጎት
ቢያሳይ ብዙም የሚያስገርም አይሆንምና እንግዲህ ያን ነው የተመለከትን የምንገኘው። የሚፈለገውም በዚህ ምክንያት ነው ያለው ፐርፎርማንሱ ለገብነቱ ሲያስፈልግ እንደ መስመር አጥቂ ሲያስፈልግ እንደ 10 ቁጥር ተጫዋች ሲያስፈልግ እንደ 6 ቁጥር ተጫዋች የሚጫወት ነው። አንድ ደግሞ መዘንጋት የሌለብን አርቴታ ሁለገብ የሆኑ ተጫዋቾችን ይፈልጋል። በቃ ሁሉ ቦታ ላይ መጫወት የሚችሉ ቢያንስ በትንሹ 2 ወይ 3 ቦታ ላይ መጫወት የሚችሉ ተጫዋቾችን ማምጣት ይፈልጋል። አሁን ክለብ ውስጥ ያሉ ተጫዋቾች በጠቅላላ እንደዛ ሲሆኑ ነው እየተመለከትን የምንገኝ። ለምሳሌ አሁን ራይስን ብትመለከቱት የቀኝ ተመላላሽ መሆን ይችላል፣ 6 ቁጥር መሆን ይችላል፣ 8 ቁጥር መሆን ይችላል፣ እንደ አስፈላጊነቱ መጫወት ይችላል። ኤዜን ብትመለከቱት የግራ መስመር አጥቂ መሆን ይችላል፣ የ10 ቁጥር ቦታ ላይ መጫወት ይችላል። እና ሁለገብ የሆኑ ተጫዋቾችን አርቴታ በተለይ በቡድን ውስጥ መያዝ በጣም ስለሚፈልግ ማቴዎስ ፈርናንዴዝ ደግሞ ካሉት ኳሊቲዎች ሁሉ ይህንን ነገር በደንብ ማሟላት የሚችል ነው ማለት ነው። ስለዚህ ምናልባት በቀጣዮቹ ጊዜያት ላይ እነዚህ ነገሮች በደንብ ልንመለከት እንችላለን። እስቲ እናንተ ስለዚህ ጉዳይ ምን ትላላችሁ? ተጫዋቹ ወደ አርሰናል ቢመጣ የምርም አርሰናልን ይጠቅማል ብላችሁ ታስባላችሁ ወይ? አሁን ካለው የአርሰናል የመሃል ሜዳ መዋቅር አንጻር ተጫዋቹ ለአርሰናል ምን አይነት አገልግሎት ሊሰጥ ይችላል? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ለማንኛውም እንግዲህ የቀጣዩ የክረምት የዝውውር መስኮት አጀንዳ ይሆናሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ይህ ፖርቱጋላዊ የዌስትሃም ዩናይትድ አማካይ ማቴዎስ ፈርናንዴዝ ነው ማለት ነው።